ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ አስቀድመን እንጋብዛችኋለን። ዛሬም እንደተለመደ ሁሉ አዳዲስ መረጃዎችን ይዘን መጥተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መድረሱን እየተናገሩ ነው የሚገኙት። እንደዚሁም የዛላንበሳ ድንበር ዳግም ተከፍቷል። ይህ ድንበር ከ5 ዓመታት በኋላ ነው በድጋሚ የተከፈተው። እንደዚሁም በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኮሳት ተገለዋል። አንደኛው ተገለዋል፣ ቤታቸውም ተቃጥሏል። ሌሎቹ ግን የት እንደደረሱ በውል የታወቀ ነገር የለም። ትላንት እንደዘገብ ነው ማለት ነው። ዛሬም እስከዚህ ሰዓት ድረስ መነኮሳቱ የት እንዳሉ የታወቀ ነገር ስለሌለ ተጨማሪ መረጃ ይዘንላችሁ መተናል። አብራችሁን እንድትቆዩ እንጋብዛችኋለን። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዝናችሁ ወደ ቀዳሚው መረጃችን እንሻገራለን። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሰራዊት ያላቸው ታጣቂዎች ገዳሙ ላይና መነኮሳቱ ላይ በተደጋጋሚ ጥቃት እየፈጸሙ እንደሆነ ነው ለቲክቫህ የተገለጸው። ይህንንም ተከትሎ በትላንትናው ዕለት ማህበረ ቅዱሳን ዘግቦታል። ማህበረ ቅዱሳን እንደዘገበው ከሆነ በሰዓቱ የተወሰኑት እንደታገቱ የተገደሉም እንዳሉ መግለጻችን ይታወሳል። ይህን ተከትሎ እንግዲህ በተለይም አንድ አባት በታጣቂዎች እንደተገደሉና ቤታቸውም እንደተቃጠለ፣ ሁለት አባቶች ደግሞ ይገደሉ ይኑሩ ገና ምንም የታወቀ ነገር እንደሌለ ተገልጿል። የሟች የቀብር ስነ ስርዓትም ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የኦነግ ሸኔ ሰራዊት ናቸው ተብሏል። አስክሬኑን ስናመጣ በአካባቢው ነበሩ ሲልም የተናገሩት። ጥቃቱ በተፈጸመበት በገዳም ውስጥ በሚገኝ ዋሻ የሚኖሩ ሁለት መነኮሳት ይሙቱ ይኑሩ እንደማይታወቅ አስረድቶ በህይወት ካሉም እሰየው ከሌሉም ደግሞ አስክሬናቸውን እናመጣለን ብለዋል። በገዳሙ የተለያዩ ዋሻዎች 5 አባቶች ከጥቃቱ ማምለጣቸው የተገለጸ ሲሆን ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት ተመልሰው ነበር ብለዋል። በዚህም ቁጭት ነው ይህንን ድርጊት የፈጸሙት ነው የሚሉት። እናም እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸላቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ሲሉ ነው ለቲክቫህ የተናገሩት። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎችም የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባት እንደነበሩ ተገልጿል። በ2016 ዓመተ ምህረትም 4 አባቶች ታጣቂዎች እንደተገደሉ አስታውሶ ካሁኑ ሟች ጋር በአጠቃላይ 5 አባቶች ሰማዕትነትን ተቀብለዋል ብለዋል። ወደ ቀጣዩ መረጃ ስንሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መድረሱን ገልጸዋል። ሁለቱ ሀገራት ግን በይፋ የተኩስ አቁም ስለመድረሳቸው ያሉት ነገር የለም። ኢራን እስራኤል የምትፈጽመውን ጥቃት የምታቆም ከሆነ እሷ ሚሳኤሎችን ማስወንጨፍን እንደምታቆም ተናግራለች። ትናንት ምሽት ኢራን በኳታር ወደሚገኘው የአሜሪካ ጦር ሰፈር ሚሳኤሎች አስወንጭፋ ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ነው ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መድረሱን በማህበራዊ ሚዲያ ገጻቸው ላይ ያስታወቁት። ትራምፕ ሁለቱ አገራት በ24 ሰዓታት ውስጥ ጥቃት መፈጸማቸውን ያቆማሉ ብለዋል። ነገር ግን ከዚህ በኋላም እስራኤል በኢራን የሚገኙ ኢላማዎች ላይ ድብደባ መፈጸሟ ተሰምቷል። እስራኤል ሁለቱ አገራት በቀጣዮቹ 24 ሰዓታት ውስጥ ተኩስ ያቆማሉ ለሚለው የትራምፕ መግለጫ ግን ይፋዊ ምላሽ አልሰጠችም። ከዚህ ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን በተመሳሳይ ጊዜ ማለት ይቻላል ሰላም እናውርድ አሉኝ ሲሉ ጽፈው ነበር። በዚህ ሰዓት ነው ጊዜው አሁን እንደሆነ አወኩ ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ የለጠፉት። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነታዎቹ አሸናፊዎች ናቸው፣ ሁለቱ ሀገራት ወደፊት ታላቅ ፍቅር፣ ሰላምና ብልጽግና ነው ያሉ ብለዋል። ኢራንም ሆነች እስራኤል የተኩስ አቁም ስምምነት ስለመድረሱ በይፋ ያሉት ነገር የለም። ቴህራን እስራኤል ኢራንን መደብደቧን ካቆመች እርሷ ሚሳኤሎቿን ማስወንጨፍ እንደምታቆም ገልጻለች። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ሁለቱ ሀገራት በርካታ የሚያገናኛቸው ነገር አለ፣ ትርፍም ያገኛሉ፣ እንደዚሁም ከፍትህና ከእውነት መንገድ ከራቁ የሚያጡት ነገር አለ ብለዋል። ሀሳባቸውን ሲያጠናቅቁም የእስራኤል የኢራን የወደፊት እጣ ፈንታ ያልተገደበና በታላቅ ቃል ኪዳን እየተሞላ ነው፣ እግዚአብሔር ሁለታችሁንም ይባርክ ሲሉ ነው የገለጹት። ወደ ቀጣዩ መረጃ እንሻገራለን። የዛላንበሳ ድንበር ዳግም ተከፍቷል።
የዛላንበሳ ድንበር ዳግም የተከፈተው ከ5 ዓመታት በኋላ ነው። የዛላንበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰብ ተገናኝቷል። በ2013 ዓ.ም በፌዴራል መንግስትና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላንበሳ ድንበር ተዘግቶ መቆየቱ ይታወሳል። ሁለት በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበርም ሲሉ ገልጸዋል። በኢትዮጵያ ዛላንበሳ ከተማ የአገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካይ አነሳሽነት መሆኑ ተሰምቷል። ነገር ግን ከድንበር መከፈቱ ጀርባ እንዳሉት የተገለጹ አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታ ማግኘታቸውንም አመላክተዋል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። ለ5 ዓመታት በዓለም አቀፍ ድንበር ምክንያት የተለያዩ ቤተሰቦች እንዲሁም ወዳጅ ዘመዶች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት ሳይችሉ ቀርተው ነበር። በርካታ የዛላንበሳና የአካባቢው ነዋሪዎች የ2 ዓመት ደም አፋሳሽ የሰሜን አካባቢ ጦርነት ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግደዋል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ዛላንበሳ ከ30 ኪሎ ሜትር ርቀት በላይ የምትገኝ አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ ተብሏል። ምንም እንኳ የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉ ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ እስካሁን ድረስ ቆይቷል። ከዛም በድንበሩ መከፈት የተገናኙ ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜ እንገንባ ሲሉም ተደምጠዋል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ግን ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳችኋለን። መልካም ጊዜ፣ ቸር ይቆየን።